አግዳጁን እየተወጣ ለእናቴ ግን ታማኝ ባል ነበር። ታዲያ እንዴት ነው በወታደሮች ማድረግ ትንሽ ጠበቅ ያለ ማለት? እኔም እንደ መጀመሪያ ልጅነቴ ከአባቴ ፍቅርና እንክብካቤ ጥግ ድረስ አግኝቻለሁ። አዎ ብዙ ሰዎች እንደዛ ያስባሉ። የሌሎቹን ባላቅም ወታደር ሲባል ጨካኝ፣ ክፉ፣ አረመኔ ነው የሚመስሏቸው። ግን የኔ አባት እንደዛ አይደለም። ልክ ነሽ። ለምን መሰለሽ? ጓደኞቻቸው ሲሰዉ እያዩ እንባቸውን ተቆጣጥረው ጨክነው የሚሄዱት ማዘን ሳይፈልጉ ቀርተው ሳይሆን ለህዝባቸው ሲሉ ነው። ሁሉም በየድርሻ ኃላፊነታቸውን ለመውጣት ምሩ ኪራ እኮ እስካሁን አልመጣም። እኔም እኮ ሳይገባ እዚህ መቀመጥ ይገርመኛል። እና መቼ ወጥቼ አልፈልገው ነበር። ምን ማለት ነው? ሌላ ጊዜ ሳሎን እንደሆነ ትደርቅሻለን እንደምጠብቂው እሱ ድሮ ቀረ። አሁንስ ቆይ ግን ራስሽን አይተሽዋል? ግድ የሌለሽ ደንታቢ ሰው እየሆንሽ እኮ ነው። ነገሮች ናቸው እንደዚህ ያደረጉኝ። የቶቹ ነገሮች? ቆይ ለምንድን ነው እንደዚህ የተለወጥሽው? ለምን አትነግሪኝ? ምን ሆናችሁ ነው? ውጪ ሰው ልትፈተን ስትል አልኩ። ቆይ ለምንድን ነው ግራ የምታጋቢኝ? በቃ ሲዘን አልኩሽ አይደል እንዴ? እሺ አልኩ እኮ ደግሞ ጭራሽ ላይ ግን ነበር። በጣም ጥሩ። ቆይ ለምንድን ነው አንቺ ግራ የምታጋቢኝ? ይህንን ፈተና የበዛበትን የጽናትንና የኪራን ፍቅር ወደ ነበረበት ቦታ ለመመለስ እንግዲህ ናሆምና ምሩ ብዙ ርቀት ተጉዘው ነገራቶችን እንግዲህ ለማድመጥም ሆነ ለመስማትም እንግዲህ በተደጋጋሚ ጽናትን እየተማጸኗት ይገኛሉ። ጽናት ምን ሆነሽ ነው? ጽናት ምንድን የገጠመሽ ነገር እያሉ እጅጉን በጣም አብዝተው እንግዲህ እየጠየቋት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። እንዲሁም በዓለም ዳርቻ ለምትገኙ ለሰው ዘር በሙሉ ሰላምታዬ ይድረሳችሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ ይሁኑ ማለት ነው። እናም እንግዲህ ጽናትና ኪራ በአሁኑ ሰዓት ላይ እንግዲህ ፍቅራቸው እጅጉን በጣም ፈተና ውስጥ ነው ማለት ነው። ምክንያቱም እንግዲህ ምንም በማያውቁት ነገር ግራ ተጋብቷቸው እንግዲህ ምኑና ነው ጽናት? ምን ገጥሟት ነው? ምንድን የተፈጠረው ነገር? እባክሽን በግልጽ ንገሪን እያሉ በየአቅጣጫቸው እንግዲህ እየጠየቋት ይገኛሉ። እናም እንግዲህ ጽናት ነገሩን አፍና አድበስብሳ በራሷ ብቻ ይዛዋለች። ግን እስከ መቼ ነው በእሷ ዘንድ ብቻ ተቀምጦ የሚቀረው ይሄ ነገር? እናም እንግዲህ ውድና የተከበራችሁ ቤተሰብ ኪራ እንግዲህ ከሀሴት ጋር እጅግ በጣም ጥሩና ደስ የሚል የመግባባት ባህሪ እንግዲህ አሳይተዋል ማለት ነው። ከመግባባትም አልፈው እንግዲህ ሀሴት ስለ ሂስትሪዋ፣ ስለ ህይወቷ፣ ስለ ታሪኳ እንግዲህ አንዳንድ ነገሮችንም እንግዲህ ከቤት አንስታ እስከ ዩኒቨርሲቲ ያለውን ላይፏን እንግዲህ ሂስትሪዋን ለኪራ ስታጫውተው ስታናግረው ነበረ። ኪራም እንግዲህ ስራዬ ብሎ በደንብ አድርጎ ሲያደምጣት ነበር። አድምጦ ከጨረሰም በኋላ ሲያጽናናትም ያጋጥማል ሲላትም ነበረ። ከዛ በኋላ እንግዲህ ኪራና ሀሴት እጅጉን በጣም ተዋደው እንግዲህ ተግባብተው እየተጫወቱም ይገኛሉ። ጥሩ ሙድ ላይ ነው ያሉት። እናም እንግዲህ ወደ ጽናት በኩል ስንመጣ ደግሞ ጽናትን እንግዲህ ኪራ ደጅ እየጸና እየተማጸናት ነው። ጽናት እባክሽን እያላት ነው። እኔ መቼም ልተውሽ አልችልም፣ አንቺን አልለቅሽም ሙሉ እያላት ነው። እሷም እንግዲህ ዛሬ እሷም ሁሌ ያው የተለመደውን ንግግሯን ከኔ ራቅ፣ እኔ አልፈልግህም እያለች እንግዲህ እሱን ማራቅ ጀምራለች። እንግዲህ ወንድ ልጅ ደግሞ ልቡ አንዴ ከሸፈተ መመለሻ የለውም እና ኪራን ካመለጣት ልታገኘው አትችልም ባይ ነኝ። ምክንያቱም እጅጉን በጣም እየተማጸናት ነው ያለው። እናም እንግዲህ እንደዚህ ተማጽኗት እሷ እንግዲህ ከእሷ እንዲርቅ ካደረገች ከራቀ ከሄደ በኋላ መመለሻ የለውም ማለት ነው። እናም እንግዲህ ከሀሴት ጋር ደግሞ ጥሩና ደስ የሚል መግባባት ላይ ነው ያሉት። እናም የጽናትና የኪራ ፍቅር እጅጉን በጣም እያሳሰበን ሁላችንም ዘንድ እንግዲህ እያሳሰበን ይገኛል ማለት ነው። ምክንያቱም እንግዲህ ጽናትዬ ይህንን ነገር አውታ በጠረጴዛ ዙሪያ ላይ ካላወሩበት ካልተመካከሩበት ምንም አይነት መፍትሄ ሊኖርም አይችልም። ኪራም እንግዲህ እባክሽን እያለ ግራ ገብቶሽ ግራ አታጋቢኝ፣ ስቀርብሽ ትሸሽኛለሽ እና ምን ላደርግ እስኪ ቆይ እያለ በጣም በሚያሳዝን ሁኔታ እንግዲህ እየተማጸናት እየለመናት ይገኛል። ጽናትም እንግዲህ እሱ ፊት ለፊት እሱ እንዲርቃት ኃይለ ቃሎችን ብትናገረውም እሱ ካጠገቧ ሲሄድ ግን
በጣም እየተብሰከሰከችና እያለቀሰችም አይተናታል ማለት ነው። ምክንያቱም የሚወዱትን ሰው አሳልፎ ለሌላ መስጠት ምን ያክል ከባድና ምን ያክል ሕመም እንዳለው እንግዲህ ሁላችንም አይተናል፣ አስተውለናል ማለት ነው። እናም እንግዲህ በሀሴት በኩል ደግሞ ስናይ ነገሩ ምንም እንኳን ወደ ነኪራ ቤት የመጣችበት ምክንያት ግልጽ ባይሆንላትም ቤተሰብ ግን ተነጋግሮበት አስበውበት እንግዲህ መክረውበት ነው ሀሴት ወደዛ ቤት እንድትመጣ የተደረገው። እናም እንግዲህ ጽናት ፊት ስትነሳው ኪራን ከሀሴት ጋር ደግሞ ጥሩ ጓደኝነትና መግባባት ላይ ጀምራቸዋል እና ወደ ሀሴት የማይሄድበት ምንስ ምክንያት አለው ይባላል ኪራ። እናም እንግዲህ ጽናት ኪራን እንዳታጭው ነው የሚለው እኔ ማለት ነው። እናም እንግዲህ እጅግ በጣም ቻይሌንጅ አለው ነገሩ። ምክንያቱም እንግዲህ ጽናትዬ ብዙ ሚስጥር አላት ማለት ነው። በአንድ በኩል እንግዲህ ናሆምም ምን ሆነሽ ነው ጽናት እያለ ይለምናታል። የሆነውን ነገር ንገሪኝ፣ እኔ ምንም አልሆንኩኝም፣ ግን እውነትም ጓደኛህን የምትወደው ከሆነ ከኔ ይራቅ ንገረው ስትልም ነበረ እኮ ምክንያትሽን የሆነ ችግር እንዳለባት ሁሉም ሰው ተጠንቅቆ አውቋል። ነገር ግን ምንና እንዴት ብለው ማወቅ ግን አልቻሉም ማለት ነው። እናም እንግዲህ ምሩም ደግሞ ስትጠይቃት ነበረ እባክሽን እያለች እንግዲህ ስትማጸናት ነበረ። በመቀጠልም እንግዲህ እሷ ወደ ሳሎን ትሄድና ናሆምዬ፣ ምሩ ይቅር በሉኝ እያለች እንግዲህ እኔ እኮ ለኪራ ብዬ ነው፣ እኔ እኮ ለእናቱ ብዬ ነው እያለች እንግዲህ ከኋላም ደግሞ ሀሴት ስታደምጣት ነበረ እኮ ለማን እናት ብለሽ ነው ስትላት ነበር። ነገሩ እንዲህ ተብሎም ግልጽ ባይሆንላትም ጆሮዋ የገባውን ነገር ግን አውጥታ ስትጠይቃት ነበረ። አንቺ ጆሮ ሻሻ ስትሆነው ምንም አላልኩኝም እኔ በማለትም ጽናት እንግዲህ ካጠገቧ ተነስታ ሄዳለች ማለት ነው። እናም እንግዲህ በጣም እጅግ በጣም ያሳዝናል። እንግዲህ ኪራም ደግሞ ክላሷ ሄዶ እንግዲህ እያለቃቀሰች ነበረ። ጽናት ምን ሆነሽ ነው ብሎ ሲጠይቃት ነበረ። ክፍሌን ሳጸና ነበረ አቧራ ገብቶብኝ አይኔ ውስጥ እያለችውም ነበረ። እንግዲህ ኪራም ምንም አላሳመነውም እና አሁን ይህ አቧራ እንደዚህ ገብቶብሽ ነው ይህን ያክል እንደዚህ በማለት እንግዲህ በተናገረችው ነገር አላመነበትም እና ጠጋ ብሎ አጠገቧም ቁጭ ብሎ ለመረዳት ነገሮቹን የሆነችውን ነገር ለማዳመጥም ለመስማትም ዝግጁ ሆኖ ነበረ። ግን ከጽናት ጋር ምንም የተቀየረ ነገር የለም። አንድ አይነት ንግግር ነው። እሱን ማራቅና እሱን በቃ የእሷ እንዳልሆነ ከእሷ መራቅ እንዳለበት በተደጋጋሚ እየነገረችው ትገኛለች ማለት ነው። ኪራ በጣም ሰልችቶታል። እናም እንግዲህ ምን ባረጋት ምን ብበድላት ነው? እውነትም ለመናገር አንድ ሰው ምንም በማያውቀው ነገር የጥፋተኝነት ስሜት በኃይለ ቃል የጥፋተኝነት ስሜት አኮናንቦ እንግዲህ ከኔ ራቅ፣ ከኔ ጥፋ፣ እኔ አንተ ልሆን አልችልም ማለቱ ካለምንም ምክንያት እጅግ በጣም ከባድ ነው እና ትልቅ ህመም አለው። ኪራም በጣም ታሟል። እንደ ቅጠል ጥውልግ ብሎ በጣም ያሳዝናል ማለት ነው። በሌላ በኩል እንግዲህ ጽናትንም እኛ እንግዲህ ሚስጥሩን ያው እሷ የያዘችው ሚስጥር ስለምናቅ የእሷም ነገር ያሳዝናል። ነገር ግን ይህንን ነገር አውጥታ ካልተናገረች ምንም አይነት መፍትሄ ሊኖረው አይችልም ማለት ነው። እናም እንግዲህ በስተመጨረሻ ምሩም ውሳኔ ወስናባታለች። የሆንሽውን ነገር በሙሉ በዝርዝር ካልነገርሽኝ ዛሬ አንተኛም ስትላትም ነበረ። እናም ደግሞ ወይም የኔና ያንቺ ጓደኝነት እዚህ ጋር ያበቃል፣ ከዚህ በኋላ እኔና አንቺ አንተዋወቅም፣ አታውቂኝም፣ አላውቅሽም ስትልም እንግዲህ ትልቅ እርምጃ ወስዳበታለች። ጽናትም እንግዲህ ምሩን ማጣት አትፈልግምና ምሩዬ በማለት እጅግ በጣም ደነገጠችና እነግርሻለሁኝ ግን ለማንም መናገርም ትንፍሽም እንዲሁም ደግሞ ሀሳቤንና ውሳኔ ልታስቀይርኝ እንዳትሞክሪ ስትላትም ነበረ። ምሩም እንግዲህ ጽናት የምትላትን ነገር ለመስማት ዝግጁ ሆናለች። እናም ምንድን ነው ነገሩን ንገሪኝና ከዛ በኋላ ነው እንግዲህ ልወስንም የምችለው ስትላት ነበረ። ምሩ ውሳኔውን ለመስማት የጽናት የሆነችውን ነገር ለመስማት እጅግ በጣም ሰፍ ብላ እየጠበቀች ነው። አሁን ላይ ደርሳበታለች ምሩ እንግዲህ ጽናት በግልጽ የሆነችውን ነገር በሙሉ ከወይዘሮ አስቴር የኪራ እናት ህመም ጭምር ለምሩ ከነገረቻት ለምሩም ዱብዳ ነው የሚሆንባት። ምክንያቱም ማያውቁት ታሪክ ስለሆነ ማለት ነው። እና ከዚህ በኋላ ግን ለምሩ ሁሉን ነገር ከነገረቻት ሁሉም ነገር አንድ እሷ ብቻዋን ሆና ከምታስበው ይልቅ ምሩ ስትሰማ ደግሞ ናሆምም አለ እያለ እንግዲህ ነገሩ ኪራ ጋር ይደርሳል ብዬ አስባለሁ። ከዛም በኋላ እንግዲህ የጽናትና የኪራ ፍቅር
ወደ ነበረበት ቦታ ሊመልሱት ይችላሉ ብዬ ተስፋ አደርጋለሁ ማለት ነው። እናንተስ ምን ትላላችሁ? ውድና የተከበራችሁ የጽናት ድራማ ተከታታዮች በሙሉ ምን ተገነዘባችሁ? ምን አሰባችሁ? ሀሳብ አስተያየታችሁን እንግዲህ በኮሜንት አስቀምጡልኝ ማለት ነው። እናም እንግዲህ ለምሩ ትነግራታለች ወይ ነው ዋናው ጥያቄያችን። እንግዲህ ሰስፔንስ እያደረገ መጨረሻው ፓርት ላይ ለእሷ ልትነግራት በተዘጋጀችበት ታይም ነው እንግዲህ የክፍል 51 የተጠናቀቀው ማለት ነው። እናም እንግዲህ በቀጣይ ክፍል ምሩዬ እንግዲህ ጉዳዩን ሰምታ የሆነውን ነገር ሁሉ እንግዲህ መፍትሄ አንድ ላይ ሆነው ይፈልጋሉ ብዬ ተስፋ አደርጋለሁኝ። እናንተስ ምን ተገነዘባችሁ? ምን አስተዋላችሁ? ምሩ ከሰማች እንግዲህ የጽናትና የኪራ ፍቅር የሚመለስ ወደ ነበረበት የሚመለስ ይመስላችኋል ወይንስ ጽናት በአቋሟ የምትጸና ነው የሚመስላችሁ? እናም እንግዲህ ለሁላችንም እጅግ በጣም አሳሳቢና አጓጊ የሆነ ፓርት ላይ ደርሰናል ማለት ነው። እንግዲህ መልካም የሆነውን ነገር እንግዲህ ለመስማትም ለማየትም ነው የምንመኘው። የጽናትና የኪራ ፍቅር አንድ ላይ ተመልሶ እንግዲህ እልል ብለን እንግዲህ ለማየት ያብቃን እላለሁ። ውድና የተከበራችሁ ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ሼር በማድረግ ደግሞ ነባሮች ላልደረሳቸው በማድረስ ሰብስክራይብ እንዳደርጉኝ የቻናሌ ተከታይ እንዲሆኑ በአክብሮት እንግዲህ ጠይቃለሁ ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ እያመሰገንኳችሁ በክፍል 51 እንግዲህ ቆይታ ይሄን ይመስል ነበረ። ሁላችሁም እንዳትረሱ የተሰማችሁትን በጽናት ድራማ ሁላችሁም የገመታችሁትን እንግዲህ በኮመንት አስቀምጡ ማለት ነው። ለዛሬ ባይ ባይ።